ከዛ ስህተት ስላዳንከኝ አምላኬ ሆይ ተመስገን ብላለች። ይህንን የሰማው ኤርሚ አይ ኑሐሚን እንኳንም አላደረግሽው እያለም ውስጡ ደስታ ላይ ሆኗል። ታዲያ አብረው ታርቀው ህይወትን የገጠማቸውን ነገር እንዲጋፈጡት በተደጋጋሚ ይቅርታ እንድታደርግለት ይጠይቃት ቢሆንም ኑሐሚን ግን ወይ ፍንክች አለች ትመስላለች። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል 35 ምን አዲስ ነገር አለ? እንግዲህ በባለፈው ክፍል ዳግማዊና እናቱ ተፋጠው ተመልክተናቸዋል። የሞቀ ትዳሬንና ጎጆዬን በአንተ ምክንያት መበተን አልፈልግም በማለት ዳግማዊን አሁንም የጓደኛቸው ልጅ እንደሆነ እያስተዋወቁ ነው። ዳግማዊ ይህንን አምኖ መቀበል አልፈለገም። እንደዛ በልጅነቱ ሲሰቃይ እንደኖርና አሁን ጎርምሶ እናቴ ብሎ ሲመጣ ፋ ደግፋ እንድታኖረው እንጂ አሁንም የጓደኛዬ ልጅ እየተባለ መኖር እውነቱን መሸሽ እጅግ በጣም የከበደው ይመስላል። ዛሬ ላይ እህቱ ኤሚ ልብሷን አወላልቃ በፍቅር ልታማልለው ፈልጋለች። ዳግማዊ ግን እህትነቷን እያሰበ ለመቅረብ እየሞከረ ነው። የሱ ቅርበት ግን እርሷ አቅጣጫዋ፣ አመለካከቷ ወደ ሌላ ነበረ። ገና ከሻወር ስትወጣ ሁለታቸው ሲገጣጠሙ ይህ ግጥምጥሞች ለሷ ጥሩ የሆነ ይመስላታል። ም ከውጭ ሲመጣ ሁለታቸው በዚህ መፋጠጥ ላይ ተመልክቷቸዋል። ሴት ልጅ እኮ ነሽ፣ እንዴት ከሻወር ቤት እንደወጣሽ እዚህ ትመጫለሽ? ሂጂና ልብስሽን ልበሽ በማለትም ናሆም በጣም ተሳደባል። እሷም ምን ችግር አለው እያለች ወንድሟን ያመነጫጨቀችውም ወደ መታጠቢያ ክፍል እንድታመራ ያደርጋታል። ታዲያ ናሆም የዳግማዊን ማንነት አሁንም ማወቅ ስለፈለገ ለእናቱም ጠይቋታል። እናቱም አደራ በማለት ለዳግማዊ አስጠንቅቀው ስለነበረ የወይዘሮ ዝናሽ ጓደኛዋ ልጅ ነኝ፣ እናቴ በህይወት የለችም፣ በመኪና አደጋ ካጣዋት ዋላ ድር ብሏል እያለ እናት እንደሌለው አድርጎም ይናገራል። ወይዘሮ ዝናሽ ይህኔ የልባቸው ይደርሳል። ምክንያቱም በጣም የፈሩትና የተጨነቁበት ነገር ስለነበረ፣ ናሆምም ልቡ አዛኝ መልካም ሰው ስለነበረ በጣም ያሳዝናል። ያው እንግዲህ ህይወት እንደዚህ አይነት ነገር ያጋጥማል፣ አይዞህ በማለት እያበረታታው ነበር። ሆኖም ግን ናሆም በዚህ ሁኔታ ሲለይ እናት አሁንም እየጠየቁት ነው። ለምን ግን እባክህን ወደ መጣበት አትመለስም? ልጅ እንኳና እንደዛ ስታይህ ወደማይሆን ነገር እያመራች ነው። ድሟ መሆኑን ሳታውቅ ወደ ፍቅር እያመራች ብትመጣ እጅግ በጣም አደጋለሁ። ስለዚህ መሄድ ይኖርብሃል አለችው። እስከ መቼ ነው እውነቱን የምትሸሽው? ለምን ትክክለኛውን ነገር አትናገሪም? በማለት ዳግማዊ እናቱን እንድታምን እያደረጋት ነው። እናት ግን በፍጹም ትዳሬ ይበተናል፣ ሰላሙን እንዲያጣና እንዲተረማመስ አልፈልግም እያለችም በጣም እንዳስፈራትም እየገለጸችለት ነበረ። ዳግማዊ የድርጅቱ መሪ ናሆም ነው አይደል የሚል ጥያቄ ማስከትሏል። እንግዲህ እና አቶ ለይኩን ሀብታሞች እንደሆኑ ይታወቃሉ። ያው ወይዘሮ ዝናሽም ሀብቴን አጥንተህ ወይስ እናትነቴን ፈልገን የመጣው እያሉ ያመነጫጨቁት ነው። እንኳን ከምንም በላይ የፈለግኩት እናትነትሽን ነው። አንቺ ግን አምነሽ እስካልተቀበልሽው ድረስ ለተወሰነ ጊዜም ቢሆን የድርጅቱ ኃላፊ ሆኜ መስራት እጅግ በጣም ያስደስተኛል፣ የእናቴ ንብረትም አይደል ብሏቸዋል። ይሄኔ ወይዘሮ ዝናሽ በጣም ተጨናንቀዋል። በዚህ አይነት ሁኔታ እንዴትስ እንዛለቃለን እያሉም እየጠየቁ ነው። እግረኛዋ ኤደንም ለእናቶ ተሰማ ቤት እንደተገዛላቸው ለእናቷ ነግራታለች። እናቷ እንደተለመደው ከአረቂ ጋር ቁርኝት ካደረገች ዋላ ድር ብላለች። አሁንም እየደጋገመች እየተጋተችው ነው። እማዬ ይህን ነገር ለምደሽዋል ወይ ትላታለች። አማራጭ የለኝምና ራሴን በሱስ መደበቅ ዋነኛ መፍትሄ ነው በማለት ለራሷ አሳምነዋለች። ታዲያ አሁን ላይ እናቶ ተሰማ ቤት ስለተገዛላቸው እጅግ በጣም ጓጉተዋል። አሁን እነሱ ወደ ነበሩበት ቦታ በመሄድም ኑሐሚን አባትሽን እኮ ወደዋለሁ፣ ብዙ ጊዜ ችግርና ፈተናዎችን ተጋፍጠን ያሳለፍን ባለቤቱ ነኝ እያለችም ለማስመሰል እየሞከረች ነው። ኑሐሚንም አሁን ቤት እንደተገዛልን ስለሰማች ነው ወደዚህ ቤት የመጣሽው እንጂ ጸባይ መች ከሰው ወዳጅነት አለሽና ጣራና ግድግዳ ላይ ነው ፍቅርሽ እያለችም ኑሐሚን ከዚህ በፊት ያሳለፉትንና ቤታቸውን ተቀምጠው ጎዳና በወጡበት ሰዓት ምን ያህል አመነጫጭቀው ከነሱ ጋር መኖር እንደማይፈልጉ አንድ ቤት ተከራይተን ሁሉንም አብረን እንጋፈጠው በማለት በወቅቱ ኑሐሚን እንደዚህ አይነት ሀሳብ ስታመጣ
ወይዘሮ ገነት ግን በፍጹም አይታሰብም፣ ቤታችንን አስወርሶ ባዷችንን ካስቀረነ ሰው ጋር ምን አይነት ግንኙነት አለን በማለት እንዳሰቃዩትን ለማስታወስ ሞክራለች። ወይዘሮ ገነትም በወቅቱ ምንም አማራጭ እንደሌላቸውና የተናገሩት ነገር ትክክል እንደሆነ ኑሐሚንን ለማሳመን እየሞከረች ነው። ሌላኛው እንግዲህ ኤርሚ አሁንም በተደጋጋሚ ኑሐሚንን ይቅርታ እንድታደርግለት እየጠየቃት ነው። ኑሐሚን ግግም ብላለች። ለምን ይሆን? የሰው ልጅ ያጠፋል፣ ይቅርታ መቀበል ደግሞ ያለ ነገር ነው። በወይዘሮ ገነት አማካኝነት ከሰማች በኋላ ዓይንህን ላፈር ካለችው ሰንበትበት ብላለች። ኤርሚ አሁንም እድል ስጭኝ እያላት ይገኛል። ካንተ ባረግዝም አስወጥቸዋለሁኝ ማለትም ለኤርሚ ነግረዋለች። ልጅንማ እንድትገልብኝ አልፈቅድልሽም እያለም እየተናገራት ነበረ። እኔ እኮ ራሴንም ልገድል የነበርኩ ሰው ነኝ፣ ዳግማዊ መጥቶ አተረፈኝ እንጂ በማለትም ነግረዋለች። ኤርሚን እንደዚህ አስፈራርታ ከተለየችው በኋላ ግን አምላኬ ወይ ይቅር በለኝ፣ እንዴት በልጅ ላይስ ይህን ያህል የሚጨክን አንጀት ሊኖረኝ ይችላል? እንግዲህ የሆነው ሆኗል፣ የተፈጠረውም ተፈጥሯል። ልጅ ግን ደህና እንዲሆንልኝ ምኞቴ ነው እያለችም እያለቀሰች ነው። ይህንን ተደብቆ የሰማው ኤርሚም አሁን ተመስገን እያለ ፈጣሪውን እያመሰገነ ይገኛል። ሌላው ነገር ኤርሚን በፍቅር ለመጣል ኤሚ ጥረት አድርጋ ነበረ ከዚህ በፊት ማለት ነው። ዛሬ ላይ በመኪናው ሲንሸራሸር ስታየው ይህ መኪና የማን ነው በማለት ጥያቄዋን አስከትላለች። ምክንያቱም አንድ ንጹሕ ድሃ ምንም ነገር የሌለው ብላ ስለምታስበው ሆኖም ወደ እነሱ ቤት ከመቀጠሩ በፊት መኪና እንደነበረውም ነግሯታል። ታዲያ ዛሬ ላይ እርሷም አሁንም የፍቅር ጥያቄ እያቀረበችለት ነው። ኤርሚ በፍጹም እንዳታስቢው፣ አንቺ ምንሽም ደስ አይልም በማለት ሲያመነጫጭቃት ነበረ። እንኳን እኔን ተንደላቅቄ የምኖረው ይቅርና ያችን ኮተታም እንኳና ምን ያህል ከስር ከስሯ ትከታተላት እንደነበረ እናውቃለን ብላለች የልቧ ያልደረሰላት ኤሚ። ሆኖም በስከ መጨረሻ እርሱም ከዚህ በኋላ ያመነጫጭቃትም እሷም በንዴት በጥፊ መታዋለች። ሆምም ለአምራን እንዴት ይቅርታ እንዳደረገላት ለእናቱ ሲነግራት ነበረ። ማለትም በጣም የምታሳዝን ቤተሰብ የሌላት የመጣችበት ህይወት እጅግ በጣም እንደተጎዳችና እንደተጎሳቆለች፣ አሁን ደግሞ ከሱ ነፍሰ ጡር ስለሆነች ሊገፋት እንደማይገባም ወይዘሮ ዝናሽ ነግሯቸዋል። ወይዘሮ ዝናሽም ይህማ በጤና አይደለም፣ የሆነ ነገር ብታስነካህ ነው እንጂ በጭራሽ ከሷ ጋር ላይህ አልፈልግም እያሉትና እየዛቱበት ነው። አሁን ግን ወይ ፍንክቻ ላይ ይመስላል። ቀጣዩ የፍቅር ግንኙነት ከአምራን ጋር እንደሚቀጥል ቁርጠኛም የሆነ ይመስላል። ኑሐሚን ያሉበትን ቤት በማጠያየቅም ወይዘሮ ዝናሽ በመሄድ በቤታቸው ሳሉ ይሰድዋት የነበረውን እየተናገሩ ነበረ። የረሳውልሽ እንዳይመስልሽ ጉድሽን ዘረዝረዋለሁ። እንግዲህ ሁለታችንም ሚስጥር አለንና ሚስጥራችን እንድንደባበቅ ይመስለኛል ቃል የተገባባ ነው። አንቺ ቀድመሽ የምታፈርሽ ከሆነ ይህንን ሚስጥርሽን እዘረዝራለሁ በማለት ኑሐሚን አስፈራርታታለች። እስከ መጨረሻም ዳግማዊና ኑሐሚን ቁጭ ብለው እያወሩ ነበረ። ሆኖም እሷን እንደሚወዳትና ካያት ጀምሮ የፍቅር ስሜት እየተሰማው እንደነበረም ገልጾላታል። ምም ወዲያውኑ እየሮጠ በመምጣት ደግሞ ምን ትሰራለህ? እሷ እኮ የመወዳት ፍቅረኛዬ ናት በማለትም ጮክ ብሎ ዳግማዊን ተናግሮታል። እነዚህ ሁለት ወንዶችም በኑሐሚን ምክንያት እርስ በርስ ትከሻ ለትከሻ ለመለካካት መንገድ ላይ ናቸው። እዚሁ ኑሐሚን ገላግላ ልታተርፋቸው ችላለች። ቀጣይስ እነዚህ ወንዶች ምን ሊፈጥሩ ይችላሉ? እንግዲህ ፍጥጫው እንደቀጠለ ነው። በወይዘሮ ዝናሽና በዳግማዊና በኤርሚና በኤሚ እድሜያው እርስ በርስ ቀጥሏል። በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? እውነታው ይወጣል። በተለይ ዳግማዊና እናቱ በኩል ያለው እውነታ አልዋጥለት ያለው ዳግማዊ እውነቱን ለቤተሰቦቹ ይናገራል ወይስ አሁንም ድብቅ አድርጎ ይቀጥላል? በቀጣይ ቪዲዮ ተከታትዬ የማቀርብላችሁ ይሆናል። ለዛሬ ኑሐሚን ክፍል 35 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።